ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገነን ባለንበት ሰዓት አቆጣጠር የዛሬ ሰኔ 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናና ኦፕሬሽንና የአገዛዙ ጥምር ኃይል ህወሓትና አዲሱ ምላሽ፣ ጠቅላይ ሚኒስትሩና ገጽታ ግንባታው፣ ደቡብ አፍሪካና የብፁዕነታቸው ጥሪ፣ የምዕራብ ግንባርና የጀኔራሉ ግምገማ፣ የደቡብ ሙስናና የአዲስ አበባ አፈና፣ በአሜሪካ ለተወለዱ የፍርድ ቤቱ ውሳኔና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ተደራጅቶ የመጣውን ያገዛዙን ስልጣን አስጠባቂ ጥምር ኃይል ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ዛሬ ሰኔ 23 ቀን 2018 ዓ.ም በሆሮ ጉዱሩ ወለጋ አሙሩ ወረዳ አጋምሳ ቀበሌና ዋሊ ሉቁማ ቀበሌ ባደረገው የተጠና ኦፕሬሽን ያገዛዙ ስልጣን አስጠባቂ ሰራዊትና የግሉ ጸጥታ ኃይል አድማ ብተና ሚሊሻ፣ ፖሊስ፣ ሪፔሎላና ጋቸና ሲርና በተባሉት ላይ የተቀናጀ ጥቃት ፈጽሞ ድል መቀዳጀቱን አስታውቋል። በውጊያ ሁለቱንም ቀበሌዎች ሙሉ ለሙሉ መቆጣጠር የቻለ ሲሆን ይህ የብልጽግና ስልጣን አስጠባቂ ኃይል መቀመጫውን አጋምሳ አድርጎ መዳረሻውን ጣቦ ሶንቶም ቡሬ ወረዳ አድርጎ ለዘመናት የአማራ ማህበረሰብን ሀብት ንብረት ሲዘርፍና ንጹሐንን ሲገል በነበረ ኃይል ላይ ዛሬ በይበልጣል መኮንን አዲስ ዓለም ክፍለ ጦር ጠላት ማያዳግም እርምጃ ከሁለቱም ቀበሌዎች ሙትና ቁስለኛ ሆነው ብትንትኑ የወጣ ሲሆን የቀረ ኃይሉ ወደ አሙር ወረዳና ወደ ጣቦ ሶንቶም በሁለት አቅጣጫ ለመፈርጠጥ መገደዱን ይኸው መረጃ አስታውቋል። አፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ዛሬ በወሰደው በዚህ ወታደራዊ እርምጃ 43 የጠላት ኃይል ሲደመሰስ 29 መቁሰላቸውን 14 ክላሽንኮፕ የማረከ ሲሆን 1287 የክላሽ ተተኳሽ እንዲሁም የወገብና የደረት ትጥቆች 7 መማረኩን ወታደራዊ ውሎን አስታኮ ባወጣው በዚሁ መረጃ ገልጿል። የወለጋ ቢዛሞ አማራ ራሱን ከመጥፋት ለመከላከል ታጥቆ የጀመረውን ትግል አጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ምክትል የህዝብ ግንኙነት መምሪያና የበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ አብርሃም ወታደራዊ ውሎን አስታኮ ዛሬ ሰኔ 23 ቀን 2018 ማምሻውን በወጣው መረጃ ገልጿል። ይህ በእንዲህ እንዳለ መሀል አማራ ሳይንት ወረዳ ዳንሳ ከተማ ሻለቃ መሪውን ከነ አጃቢው መደምሰሱን የአጃቢው ስናይፐር መማረኩን ምኒልክ ዕዝ ባወጣው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 23 ቀን 2018 ይፋ ባደረገው መረጃ የምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮን ሻለቃ ልዩ ኦፕሬሽን የተሰጣቸው ፋኖች ወደ ጠላት ሰርገው በመግባት ሻለቃ መሪውን በመቀንደሽና ስናይፐር በማረክ አስደናቂ ጀብዱ መፈጸማቸውን አስታውቋል። በመሃል አማራ ሳይንት ወረዳ ዴንሳ ከተማ ተወሽቆ ከሚገኘው አብይ አገዛዝ ስልጣን አስጠባቂ ቅጥረኛ ኃይል መካከል በግንባር ቀደምትነት የግፍ ሲፈጽም የነበረው ሻምበል ስንታየው የተባለ ሻለቃ መሪ ከአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ ውስጥ በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ በጀግኖቹ የተጠና እርምጃ መደምሰሱን ይኸው መረጃ ገልጿል። ሻለቃውን ከነ አጃቢው በመደምሰስ ስናይፐር ማርከው እየፎከሩ ወደ ሻለቃቸው የተመለሱት ጀግኖች በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አርትሮን ሻለቃ አቀባበል እንደተደረገላቸው ገልጿል። ይህን የተሳካ ኦፕሬሽን ያቀናበረው የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቅ ሲሆን ኦፕሬሽኑን በብቃት የፈጸሙት በዋናነት በመረጃው በስም የጠቀሳቸው ከሻለቃዋ 2 የፋኖ አርበኞች መሆናቸውን አፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 23 ቀን 2018 ባወጣው በዚሁ መረጃ ገልጿል። የህወሓት አመራሮች ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የላቸውም ሲሉ አንድ ከፍተኛ ፓርቲው ባለስልጣን ተናገሩ። የፌዴራል መንግስቱ በአሁኑ ወቅት ወታደሮችን ህወሓት ወይም ህዝባዊ ወያነ ሓርነት ትግራይ ምዕራብ ትግራይ ብሎ ከሚጠራው አወዛጋቢው አካባቢ ወደ ምስራቅ ትግራይ እያሰማራ መሆኑን የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም መንጆሪኖ በዛሬው ማምሻም ጋዜጣዊ መግለጫቸው ላይ አስታውቀዋል። በትግራይ ቴሌቪዥን በተላለፈው በዚህ መግለጫቸው ላይ ወይዘሮ ፈትለወርቅ የአሜሪካ መንግስት በቅርቡ በአክራሪ የህወሓት አመራሮች አባላት ላይ የጣለውን የቪዛም እገዳም አስመልክተው
የተናገሩ ሲሆን እገዳውም በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው ብለውታል። ይሁን እንጂ ህወሓት በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደርም ሊታወቅ ይገባልም ሲሉ ወይዘሮ ፈትለወርቅም አጽንኦት ሰጥተዋል። ወይዘሮ ፈትለወርቅም በማከልም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጪ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጸው የትግራይ ህዝብና የድርጅቱም ጥያቄም ራስን በራስ የማስተዳደር የራስን እጣ ፈንታ በራስ የመወሰን መሆኑን ጠቅሰው የአሜሪካም ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ ነው ሲሉም የፓርቲያቸውን አቋም ገልጸዋል። የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት በቅርቡ አክራሪ ባላቸው የህወሓት አመራርናም የቅርብ ቤተሰቦቻቸው ላይ የጉዞም እገዳ እንደሚጥል ማስታወቁን ተከትሎም ህዝባዊ ወያነ ሓርነት ትግራይ ህወሓት በቅርቡ ባወጣው መግለጫ የአሜሪካ መንግስት ያወጣው መግለጫ ለአንድ ወገን ማለትም ለገዢው ለብልጽግና ፓርቲ ያደላ ነው፣ እውነታውንና በመሬት ላይ ያለውን ነባራዊ ሁኔታ ያገናዘበ አይደለም በማለትም የተቃውሞ አቋሙን ወይም መግለጫ ማውጣቱ መዘገባችን ይታወሳል። ጠቅላይ ሚኒስትሩ በአገሪቱ የእርስ በርስ ጦርነት በማስፋፋት የቱሪዝም ኢንዱስትሪውን በከፍተኛ ደረጃ እያሽመደመዱት ቢሆንም ለገጽታ ግንባታ የቱሪዝም ጋዜጠኛውን ቃለመጠይቅ እንዲያደርግላቸው በማድረግ ይህንኑ ቃለመጠይቅ ባልተቀጠረበት በተቆጣጠሯቸው የመንግስትና የፓርቲ መገናኛ ብዙኃን እንዲቀርብ ማድረጋቸው ተቃውሞ አስነስተዋል። በኢትዮጵያ ውስጥ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ ወዲህ አገሪቱ ቱሪዝም ከጊዜ ወደ ጊዜ እያሽቆለቆለ የቱሪዝም ዋና መዳረሻ የሆኑ ታሪካዊ ቅርሶች ጭምር አገዛዙ ስልጣን አስጠባቂ ጦር የጦርነት ኢላማ የሆኑበት ባለፉት 3 ዓመታት በላይ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ላሊበላ ላይ መድፍ ጠምደው እስከ መተኮስ የደረሱበት በቅርሱ ላይ ግልጽ ጉዳት እየደረሰ መሆኑን የአካባቢው ነዋሪዎችና ሃይማኖት አባቶች በአደባባይ እስከ መናገር የደረሱበት በሰሜን ተራሮች የሚደረገው የቱሪስት እንቅስቃሴ ጦርነቱን ተከትሎ ሙሉ ለሙሉ የቆመበት ጠቅላይ ሚኒስትሩ የሀገር ሀብትን በጦርነትና የጦር መሳሪያ ግዢ ከማባከን በተጨማሪ በየቦታው ለቱሪስቶች ይሆናሉ ያሏቸው ሪዞርቶች በመገንባት በተቃራኒ የእርስ በርስ ጦርነቱን ተከትሎ በሀገሪቱ ያለው የቱሪስት ፍሰት ከጊዜ ወደ ጊዜ እየቀነሰ ቱሪስቶችን በማስጎብኘት ስራ ላይ ያሉ ዜጎች ስራቸውን እየለወጡ አንዳንዶች ሀገር ጥለው እየወጡ ሆቴሎች በአገሪቱ የቱሪዝም ኢንዱስትሪው መጎዳትን ተከትሎ አዲስ አበባ ውስጥ ጭምር ወደ ሆስፒታል እየተቀየሩ ያለበት ይህንን ለመሸፋፈንና ዛሬም ጦርነት እየተካሄደ ንጹሐን እየተጨፈጨፉ ዜጎች በገዛ ሀገራቸው ከቦታ ቦታ መንቀሳቀስ ባልቻሉበት የሚታገቱና የሚገደሉበት ሁኔታ በአደባባይ ያለ የቱሪዝም ኢንዱስትሪውን ለማስፋፋት አገዛዛቸው ስለወሰደው እርምጃ ታዋቂው የቱሪስት ጋዜጠኛ ሄኖክ ስዩምን በመጠቀም ቃለ መጠይቅ እንዲያደርግላቸው ማድረጋቸው ጠቅላይ ሚኒስትሩ የተጠመዱበት ገጽታቸውን የመገንባት እርምጃ አካል ነው የሚሉ ወቀሳዎች የቀረበ ሲሆን ጋዜጠኛውን በአገሪቱ ያለውን ተጨባጭ ሁኔታ እያየ በአሁኑ ወቅት ያሽቆለቆለውን ቱሪዝም እየተረዳ ለጠቅላይ ሚኒስትሩ መጠቀሚያ በመሆን የገጽታ ግንባታ አካል በመሆኑ የሚያውቁት ጭምር በተቃውሞ አስተያየታቸውን በማህበራዊ ሚዲያ ማቅረብ ጀምረዋል። የቱሪስት ጋዜጠኛው ሄኖክ ስዩም አገሬ በሚል ስም ጭምር የሚታወቅ ሲሆን በየቱሪስት መዳረሻው ሲዞር በጢስ አባይ ፏፏቴ ዳር፣ በሰሜን ተራሮች አናት፣ በላሊበላ ውቅር አብያተ ክርስቲያናትና በጣና ሐይቅ ዳርቻና በሌሎችም አብረውን የሳቁ እግራችንን አጥበው አልጋ ለቀው ያስተናግዱን የዚያች ምድር ገበሬዎችና ህጻናት ዛሬ የት እንዳሉ ታውቃለህ በማለት እነዚያ እንግዳ ተቀባይ ቤተሰቦች ዛሬ በድሮንና በመድፍ እንደ ቅጠል እየረገፉ ቤት አልባ ሆነው ከሞት ጋር ግብ ግብ ገጥመዋል። የዛሬ ጥቂት ዓመታት የቱሪስት መዳረሻ ብለን ስናሞካሻቸው የነበሩ ቦታዎች ዛሬ በጦርነት እሳት እየነደዱ ነው። የቱሪስት አስጎብኚዎች የዕለት ጉርስ አጥተው ለስደት ተዳርገዋል። እነዚያ በላሊበላና በሰሜን ተራሮች ውበት መሃል ሲቦርቁ የነበሩ ህጻናት ሳቃቸው ዛሬ በለቅሶ ተለውጧል በማለት የጋዜጠኛ የሙያ አጋር ምኒልክ ፋንታውን በማህበራዊ ገጹ ለዚህ የገጽታ ግንባታ ቃለመጠይቅ ግልጽ ተቃውሞውን አቅርበዋል። ጠቅላይ ሚኒስትሩ በየቦታው ቱሪዝምን ለማልማት ፕሮጀክት ሲከፍቱ፣ በሌላ በኩል ደግሞ የቱሪዝም ማዕከል የሆኑትን የአማራ ክልል አካባቢዎች በድሮንና በከባድ መሳሪያ ሲያወድሙ ማየትህ ምን ስሜት ፈጠረብህ በማለት ወዳጁ ለጋዜጠኛ ሄኖክ ግልጽ ጥያቄ ያቀረበ ሲሆን በእርግጥ ከእርሳቸው ጋር ስትቀመጥ እውነተኛውን የቱሪዝም አደጋና የህዝቡን ስቃይ ጠየቅካቸው ወይስ የተዘጋጀልህን ጥያቄ ብቻ በማንበብ ለሰውየው ገጽታ ግንባታ አገልጋይ ሆንክ በማለት እንደተባለውም ቃለመጠይቁ አገዛዙ በተቆጣጠራቸውና ጋዜጠኛው ባልተቀጠረባቸው ሚዲያዎች ጭምር እንዲተላለፍ በማድረግ ጠቅላይ ሚኒስትሩ ለገጽታ ግንባታ ጋዜጠኛውን ጭምር እስከ መጠቀም መድረሳቸው በወቀሳ እየተነሳ ይገኛል። በርካታ የቱሪስት አስጎብኚዎች ተሰደው ቀሪዎቹም ከቱሪስት ጋር
ሳይሆን ከጦርነት ጋር እየተዋጉ ባሉበት በዚህ ሰዓት ከቱሪዝም ማህበረሰብ የወጣህ ጋዜጠኛ እንደመሆነ መጠን ለሊና ለታሪክ የምትሰጠው መልስ ይኖራል ብዬ ተስፋ አደርጋለሁ ማለት የቀድሞ ቱሪዝም ጋዜጠኛ በአሁኑ ወቅት በትግል ላይ የሚገኘው ወዳጁ ምኒልክ ፋንታሁን በወቀሳ አስተያየቱን በማስፈር ለጋዜጠኛው ጥሪ አቅርበዋል። ጠቅላይ ሚኒስትሩ ንጹሐን እየተጨፈጨፉ ችግኝ ኤክስፖርት እናደርጋለን፣ ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ቢያንስ ለአስክሬናቸው ጥላ ይሆናል በማለት የሰጡት አስተያየት የቱሪስት መዳረሻዎችን በጦርነት እያወደሙ ህዝብ እየጨፈጨፉ ስለ ቱሪስት ልማት ለማውራት በተለመደ ተግባራቸው ቀጥለዋል የሚሉ ወቀሳዎችም የገጽታ ግንባታቸውን ተከትሎ አስተያየት እየተሰጠ ይገኛል። ጠቅላይ ሚኒስትሩ ከዚህ ቀደም በፓርላማ ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ቢያንስ ለአስክሬናቸው ጥላ ይሆናል፣ ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን፣ ስንዴ ኤክስፖርት ማድረግ ካልቻልን ጠላቶቻችንና ከሳሾቻችን ተሳክቶላቸዋል በሚል አስተያየት መስጠታቸው አይዘነጋም። ባለፈውም ብየዋለው፣ አሁንም እንደግማለው። ንጹሐን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ምንም መፍትሄ አልባ በሚመስሉ መከራዎች ብንከበብም ችግሮቻችንን ከአምላካችን እጅ በታች ናቸው ሲሉ አቡነ ሄኖክ የመጽናኛ መልእክትም አስተላለፈ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ዶክተር በደቡብ አፍሪካ በተከሰተው ወቅታዊ የጸጥታ ስጋትና ውጥረት ምክንያት በከፍተኛ ስነ ልቦና ጫና ውስጥ ለሚገኙ ወገኖች አባታዊ መልእክትና አስቸኳይ የጥንቃቄ መልእክት አስተላልፈዋል። ብፁዕነታቸው ምዕመናኖችና ዜጎች በማንኛውም አስቸጋሪ ሁኔታ ውስጥ ቢሆኑም እንኳን የሀገሪቱን ሕግ እንዲያከብሩ በጥብቅም አሳስበዋል። ከዚህም ጋር ተያይዞ በማህበረሰቡ ራሱን ከማንም አይነት ግጭትም ሁከትና ዘረፋም እንዲጠበቅም ሲሉ አባታዊ ምክራቸውንም ለግሰዋል። ሰልፎችና ውጥረቶች በሚበራከቱባቸው አካባቢዎችም የንግድ ማዕከላት ያለ በቂ ምክንያት ከመንቀሳቀስ መቆጠብ እንደሚገባም የገለጹት ብፁዕነታቸው በተለየ ደግሞ በምሽት ሰዓት የሚደረጉ ማንኛውም እንቅስቃሴ ማቆም እንደሚያስፈልግም አስገንዝበዋል። በተጨማሪም የአካባቢው ተጨባጭ ሁኔታ በአግባቡ ለመረዳት ከኤምባሲና ከማህበረሰብ መሪዎች ጋር የሚወጡ ይፋዊ መግለጫዎችንና ማስጠንቀቂያዎችን ብቻ በንቃት መከታተል እንደሚያስፈልግም ገልጸዋል። ከዚህ ውጭ ያሉ ያልተረጋገጡ ወሬዎችን አለመቀበልና አለማሰራጨት ተገቢ መሆኑንም አጽንኦትም ሰጥተዋል። በሌላ በኩል ድንገተኛ አደጋዎች በሚያጋጥሙበት ወቅት ፈጣን መረዳዳትና መደጋገፍ ይቻል ዘንድ ከቅርብ ወገኖችና ከጓደኞች ጋር ያለውን የመረጃ ልውውጥ የሰንሰለት ግንኙነትም አጠንክሮ መቀጠል እንደሚገባቸው ብፁዕነታቸው በመልእክታቸው ላይ ጠቅሰዋል። በማህበራዊ መገናኛ ብዙሃን በአካልም በሚደረጉ ግንኙነቶችም አላስፈላጊ ውጥረትና ግጭትን ሊቀሰቅሱ ከሚችሉ ማንኛቸውም አይነት ክርክሮችም ራስን ሙሉ በሙሉ ማራቅ እንደሚገባም የገለጹት ብፁዕነታቸው ምንም መፍትሄ አልባ በሚመስሉ መከራዎች ብንከበብም ችግሮቻችን ከአምላካችን ከፈጣሪያችን እጅ በታች ናቸው። ስለዚህም በመንፈሳዊ ጥንካሬና በጸሎት ወደ እግዚአብሔር በመጠጋትም ልባችሁን እንድታጸኑም አባታዊ ጥሪያችንን እናቀርባለን ብለዋል። ምዕመናንም በዚህ ፈታኝ ወቅት በጸሎት እንዲተጉም ጥሪ ያቀረቡ ሲሆን ለኢትዮጵያና ለደቡብ አፍሪካም ፍጹም ሰላምና መረጋጋትንም ተመኝተዋል። ዛሬም ድረስ ግድያውን ተከትሎ እውነቱ ያልወጣው የአርቲስት ሃጫሉ ሁንዴሳ ባለቤት እውነቱ እንዲወጣ ፈጣሪን ለምን በማለት በአደባባይ ጥሪ ያቀረበች። አርቲስት ሃጫሉ ሁንዴሳ የተገደለበትን 6ኛ ዓመትና 5ኛው የሃጫሉ ሁንዴሳ ሽልማት መርሃ ግብር ትላንት ሰኔ 22 ቀን 2018 በአዲስ አበባ ስካይላይት ሆቴል በደማቅ ስነ ስርዓት የተካሄደ ሲሆን ታዋቂ ኦሮሞ ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በየዓመቱ በሃጫሉ ፋውንዴሽን የሚዘጋጀው ይህ የሽልማት ስነ ስርዓት በ5ኛው ዙርም በኦሮሞ አርት ውስጥ ከፍተኛ አስተዋጽኦ ላበረከቱ ባለሙያዎች እውቅና የተሰጠበት ሲሆን በዚሁ መድረክ ላይ ባለቤቱ ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣና ፍትህም እንዳላገኘች በምሬት የገለጸች ሲሆን የሃጫሉ እውነት እንዲወጣልኝ ፈጣሪ እንደምኑልኝ በማለት ጥሪ አቅርባለች። በዚህ ወቅት ባለቤቱ ባደረገችው ንግግር መጀመሪያ ላይ ሃጫሉ ግድያ የተፈጸመበት ሁኔታ፣ አስክሬኑ የተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት በመጀመሪያ ደረጃ ሃጫሉን እንደሱ ወንድ ያልሆኑ ከንቱ
ከንቶችና ከዳተኞች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩት ድራማ ሁሉ እንደ ሰው ሳይሆን እንደ ቸርነቱ ተሸክመን እንድንኖር ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገን ላለው በማለት የደረሰባቸውን ሀዘንና በወቅቱ የተነገረው ሐሰት መሆኑን በዚህ ወቅት ተናግራለች። እስከዛሬ ድረስ የባለቤቷን መገደል ተከትሎ ከደረሰባት ጥልቅ ሀዘን ማገገም እንዳልቻለች በንግግሯ ውስጥ በተደጋጋሚ የጠቀሰችው ወይዘሮ ፋንቱ ከአጫሉ ግድያ ጋር የተያዘው እውነት ወደ ብርሃን እንዲወጣ በመጠየቅ ንግግሯን ያጠቃለች ሲሆን ሁልጊዜም ይህንን ቃል ደጋግሜ ላለሁ ሙሉ 6 ዓመታት ቢያልፉም የአጫሉ እውነት እስካሁን አልወጣልንም። በሀገር ውስጥም ሆነ በውጭ ሀገር ያላችሁ በሙሉ የአጫሉ እውነት እንዲወጣልን ወደ ፈጣሪ ለምኑልኝ። እውነት የፈጣሪ ልጅ ናትና አመሰግናለሁ ስትል ወይዘሮ ፋንቱ በዚህ ወቅት ባደረገችው ንግግር ገልጻለች። ድምፃዊ አጫሉ ሁንዴሳ ሰኔ 22 ቀን 2012 ዓ.ም በተገደለበት ወቅት በዕለቱ አዲስ አበባ ገላን ኮንዶሚኒየም አካባቢ መኪና ውስጥ እንዳለ በጥይት ተመቷል በሚል የጥላቻ ቅስቀሳ በማካሄድ ሌሊቱን በኦሮሚያ ክልል የተለያዩ አካባቢዎች ሻሸመኔን ጨምሮ በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ ከፍተኛ ጭፍጨፋ የተፈጸመ ሲሆን ቤተ ክርስቲያን ላይም ጥቃት ተፈጽመው በርካታ ሰላማዊ ሰዎች ዘር ማጥቃትና ሃይማኖት ተኮር ጥቃት ሰለባ የሆኑ ቢሆንም የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ለሻሸመኔ ከተማ የወቅቱ ከንቲባ ስለ ሁኔታው ባሳሰቡበት ወቅት አርፈተኛ የሚል ምላሽ እንደተሰጣቸው ተደጋግሞ ሲጠቀስ ቆይቷል። አርቲስት አጫሉ ሁንዴሳ ተገደለ የተባለበት ቦታ ላይ አለመገደሉን ከወንድሙ በተጨማሪ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ፣ የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ግድያውን አስታኮ በተለያዩ ጊዜያት በሰጡት መረጃ ገላንድ ኮንዶሚኒየም ጋር እንዳልተገደለና በተለይም ዶክተር ሚልኬሳ ግድያው በቀጥታ ካገዛዙ ጋር የተገናኘ የሌሎቹ ፖለቲካዊ ግድያ አካል መሆኑን ደጋግሞ መግለጹ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትና የኦሮሚያና የአማራ ወጣቶች ያደረጉትን ትግል መሰረት አድርጎ በትግል ውስጥ በሙያው ጉልህ አስተዋጽኦ የነበረው አርቲስት አጫሉ ሁንዴሳ ጠቅላይ ሚኒስትሩ ስልጣን ላይ ከወጡ በኋላ ሰላማዊ ሰዎች መገደላቸውን ምክንያት በማድረግ በአደባባይ ተቃውሞውን ማቅረቡና ተቃውሞውን ካቀረበ በኋላ ብዙ ሳይቆይ ፖለቲካዊ ግድያ የተፈጸመ ሲሆን ከግድያው ቀደም ሲል ከሰጠው ቃለ መጠይቅ ጋር በማያያዝ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮችን የጥቃት ሰለባ ለማድረግ የተወሰደበት እርምጃ ይህኑ ተከትሎ በተለይም በሻሸመኔና ዝዋይ የደረሱት ጥቃቶችን መከላከያ ማስቆም ሲችል በዝምታ መከታተሉ ግድያው ፖለቲካዊና አገዛዙም እጁ እንዳለበት ተደጋግሞ ሲጠቀስ ቆይተዋል። የአገዛዙ ወታደራዊ አዛዦችን ግምገማ የሚያጠናክር አስተያየት የህወሓቱ የቀድሞ ወታደራዊ አዛዥና የቀድሞ ኤታማጆር ሹም ሜጀር ጀነራል ጻድቃን ገብረትንሳኤ ገለጹ። ህወሓት በምዕራብ በኩል ጦርነት ለመክፈት ተዘጋጅቷል ማለታቸው ተገለጸ። ከጠቅላይ ሚኒስትር አብይ አህመድ አገዛዝ ጋር ወግነዋል። የትግራይ ሰላም ሰራዊት የሚባለውን ከጀርባ ይመራሉ የሚባሉት የቀድሞ ኤታማጆር ሹም ሜጀር ጀነራል ጻድቃን ገብረትንሳኤ ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ዝግጅት እያደረገ ነው በሚል አፍቃሪ አገዛዙ ለሆነ በአገር ቤት ለሚገኝ ሚዲያ በሰጡት ቃለ መጠይቅ የገለጹ ሲሆን ሰሞኑን የጠቅላይ ሚኒስትር አብይ አህመድ አገዛዝ ስልጣን አስጠባቂ የሆነው ሰራዊት ከፍተኛ ወታደራዊ አዛዦች ህወሓት በቤንሻንጉል በኩል ከሱዳን ተነስቶ ጥቃት ሊከፍት ይችላል የሚል ግምገማ እንዳላቸው መረጃዎችን ጠቅሰን የዘገብነውን የሚያጠናክር ሆኗል። ህወሓት ቀደም ሲል በጉልበት የተቆጣጠራቸው ወልቃይት አካባቢዎች ላይ ጥቃት ይከፍታል በሚል በምዕራብ ግንባር አገዛዙ ሰፊ ወታደራዊ ዝግጅት እያደረገ ሲሆን ጀነራል ጻድቃን በህወሓት ወታደራዊ ዝግጅት ላይ በሰጡት በዚሁ ማብራሪያ በአፋርና በአማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች ፈጽመዋል ያሉት ህወሓት የትኩረት አቅጣጫውን ወደ ምዕራብ መቀየሩን ጠቅሰዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስቦ እየተንቀሳቀሰ ነው ያሉት ጀነራሉ በምዕራብ ኢትዮጵያ በኩል በቤንሻንጉል ጉሙዝ ክልል ህወሓት ጥቃት ይከፍትብናል የሚል ግምገማ ያገዛዙ ወታደራዊ አዛዦች እንደነበራቸው መዘገባችን አይዘነጋም። የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ ነው ያሉት ጀነራል ጻድቃን በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ ነው በማለት ይህንን የሚያሳዩ መረጃዎች እንዳላቸው ገልጸዋል። ሱዳን ውስጥ ለዓመታት የተደራጀው አርሚ 70 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀም ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ መሆኑን የጠቀሱት ጀነራሉ በቅርቡ አርሚ 13 ወደ ሱዳን መሻገሩን በመጥቀስ ሌሎች ተጨማሪ አርሚዎችም ሊጨመሩ ይችላሉ ሲሉ ፍንጭ መስጠታቸው ተገልጿል። በቅርቡ የተደረገው የድሮን ጥቃት አርሚ 13 ወደ ሱዳን ለመሻገር
ለመሻገር ሲንቀሳቀስ የተወሰደ መሆኑን ጠቅሰው ከጥቃት የተረፈው አርሚ ሰባን ሱዳን ውስጥ መቀላቀሉን፣ ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ሲሆን ሱዳን ከገባ በኋላ ሱዳኗ ሽረሪና ላይ በዚሁ ኃይል ላይ ተጨማሪ የድሮን ጥቃት መፈጸሙንም ጠቅሰዋል። ህወሓት ወደ መሀል ሀገር ለመገስገስ በቤንሻንጉል ጉሙዝ ክልል በምዕራብ ግንባር አርሚ ሰባን ከሱዳን ጦር ጋር አሰልፎ መዋጋቱን ጀነራል ጻድቃን መረጃ እንዳላቸው አስተያየት የሰጡ ሲሆን አርሚ ሰባ እስከ ኩምሩክ ድረስ ዘልቆ መግባት ውጊያ አድርጎ ተመቶ ወደኋላ ተመልሰዋል ሲሉ ተናግረዋል። በአገዛዙ ወታደራዊ አዛዦች በኩል በምዕራብ ያለው ወታደራዊ እንቅስቃሴ በተመለከተ በይፋ የተገለጸ ነገር ባይኖርም በውስጥ የሚደረጉ ስብሰባዎች ላይ ጉዳዩ መነሳቱን መዘገባችን አይዘነጋም። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱና አርሚ ሰባ ኩምሩክ ድንበር ድረስ መላኩ የጠቅላይ ሚኒስትሩ አስተዳደር ከአማራ ክልል ትግራይን በሚያዋስነው በወልቃይት አካባቢና በራያ ግንባር እንዲሁም በአፋር ግንባር ከህወሓት ጋር አደርገዋለሁ ያለውን ጦርነት ተከትሎ ሰፊ ዝግጅት ከሚያደርግበት በተቃራኒ አቅጣጫ ህወሓት ትኩረት ማድረጉን ለመግለጽ ሞክረዋል። ህወሓት በምዕራብ በኩል የሚከፍተውን ጥቃት ተከትሎ ከጀርባ ያሉ ኃይሎች ድጋፍ እንዲሰጡት ሁኔታውን የሚያመቻች ነው ያሉ ሲሆን በተቃራኒው ከጀርባ ይመሩታል ስለተባሉ የትግራይ ሰላም ሰራዊት የሰጡት አስተያየት የለም። በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ ከህወሓት ጋር ጦርነት በከፈተበት ወቅት የትግራይ ሰራዊት የተባለውን ይመሩ ከነበሩ ከፍተኛ ወታደራዊ አዛዦች አንዱ የነበሩት ሜጀር ጀነራል ጻድቃን ገብረትንሳይ አክራሪ ካሏቸው የህወሓት መሪዎች ጋር በመለየት በአሁኑ ወቅት እንደ ጌታቸው ረዳ ሁሉ በአዲስ አበባ የሚኖሩ ሲሆን የጠቅላይ ሚኒስትሩን አስተዳደር በመደገፍ የህወሓት አክራሪ የተባለውን ቡድን በኃይል መጥቶ ለማስወገድ የሚደረገው እንቅስቃሴ አማካሪ መሆናቸው በወቀሳ አልፎ አልፎ ስማቸው ሲነሳ ቆይተዋል። ጀኔራሉ ከህወሓት ጋር ጦርነት በነበረበት ወቅት በተለይም ደሴና ኮምቦልቻ ተቆጣጥረናል በሚል ከዚህ በኋላ ድርድር የለም ከማን ጋር ነው የምንደራድረው የሚል አስተያየት እስከ መስጠት ደርሰው የነበረ ቢሆንም ወታደራዊ ግምገማቸው የህወሓት መሪዎችን ብቻ ሳይሆን ምዕራባውያንን ጭምር በማሳሳት በወቅቱ የህወሓት ወታደራዊ ቁመናን በተመለከተ ይሰጡ የነበሩ አስተያየቶች የጀኔራሉ የተሳሳተ ግምገማ አስተዋጽኦ ማድረጉ ተደጋግሞ ሲጠቀስ ቆይተዋል። የደቡብ አፍሪካ ጸረ ስደተኞች ቡድን ህገወጥ ያሏቸውን የውጭ ሀገር ዜጎችን ከአገሪቱ ለቀው እንዲወጡ ያስቀመጡበት የዛሬው የሰኔ 30 የጊዜ ገደብ ማብቃቱን ተከትሎ በተለያዩ የአገሪቱ ከተሞች ከፍተኛ ውጥረት መንገሱም ተመልክቷል። የተቃውሞ ሰልፉ ወደ ከፋም ሁከትም ያመራል የሚል ስጋት በሰፊው በማንዣበቡ በአገሪቱ ያሉ ሰራተኞች ወደ ስራ ከመሄድም ተቆጥበዋል። የንግድ ሱቆች ተዘግተዋል። እንደዚሁም የህዝብ ትራንስፖርት አገልግሎትም መቋረጣቸውም ገልጿል። በዋና ከተማም በጆሃንስበርግ እና በደርባን መካከል ከተማ የሚገኙ አብዛኞቹ ሱቆችና የንግድ ተቋማት የዝርፊያ ስጋት ስላደረባቸው የተዘጉ ሲሆን ሰራተኞችና ጉዳዩ ያለባቸው ተጓዦችም በቤታቸው ለመቆየት መርጣቸውም ታውቋል። በደርባን ከተማ የዙሉ ባህላዊ አልባሳትን የለበሱ ዱላና ጋሻ የያዙ አነስተኛ ሰልፈኞች በአንድ ፓርክ ውስጥ ተሰብስበው አምባሃምቤ ይሂዱ ልቀቁልን የሚል መፈክሮችን እያዜሙ የተመለከተም ሲሆን የደቡብ አፍሪካ የጸጥታ ኃይሎችም ሰልፈኞችን በቅርብ እየተከታተለ መሆኑም ታውቋል። ይህ የጊዜ ገደብ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያት በሺዎች የሚቆጠሩ የውጭ ሀገራት ዜጎች ወደ ሀገራቸው ለመመለስ ቆንጽላዎቻቸውንና ጊዜያዊ መጠለያዎችን እያጨናነቁ እንደሚሰነበቱም ታውቋል። ባለፉት ሳምንታት በተቀሰቀሰው የጸረ ስደተኛ ጥቃት የሰዎች ህይወት መጥፋቱን ስጋቱን ይበልጥ ያባባሰው ሲሆን የደቡብ አፍሪካ መንግስት ሁከትን ለመከላከል ተጨማሪ የፖሊስ ኃይል ያሰማራ ሲሆን ወታደራዊ ኃይሉንም በተጠንቀቅ ማቆሙም ታውቋል። የሀገሪቱ ፕሬዚዳንት ሲሪል ራማፎዛ ህግ የሚጥሱ ያሏቸውን አካላት ላይ መንግስታቸው ጥብቅ እርምጃም እንደሚወስድም ማስጠንቀቃቸውን ቀደም ሲል መዘገባችን ይታወሳል። ይህ በዚህ እንዳለ በደቡብ አፍሪካ ውስጥ የተንሰራፋውን መጤጠል ዘመቻን የተቃወመችው ዜጎቿም ለጥቃቱ ሰለባ የሆኑባት ምዕራብ አፍሪካዊቷ ጋና የአፍሪካ ህብረት ጉዳዩን እንዲመለከተው ያቀረበችው የስብሰባም ጥያቄም ግብጽ ውስጥ ይካሄዳል ተብሎ የተጠበቀው ስብሰባ ለሌላ ጊዜ መራዘሙ ከአዲስ አበባ የወጡ መረጃዎች ገልጸዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ጃርሶ ወረዳ ቡላ ዋዮማ የተባለው የመንግስት ሚሊሻ 8 ወጣቶችን መግደሉንና የአካባቢው ባለስልጣናት እስከ መሸለምና ጸረ ሽምቅ የሚል ማበረታቻ እስከ መስጠት መድረሳቸውን ጀዋር መሐመድ ገለጸ። በኦሮሚያ ክልል ምዕራብ ወለጋ ዞን ጃርሶ ወረዳ ቡላ ዋዮማ የተባለ የመንግስት ሚሊሻ በተለያዩ ወረዳው ቀበሌዎች ውስጥ 8 ንጹሐን ዜጎችን ህይወት አጥፍቶ እስካሁን ድረስ በህግ ሊጠየቅ ሲገባው የጃርሶ ወረዳ ብልጽግና ወንጀለኛውን ጀግና ሚሊሻ ብሎ እንደሰየመውና እስካሁን ድረስ ሰዎችን
ሰዎችን እየጨረሰ ይገኛል በማለት ገደላቸው መካከል የ8ቱን ስም በመዘርዘር ጀዋር መሐመድ ዛሬ ሰኔ 23 ቀን 2018 በማህበራዊ ሚዲያው አጋልጧል። እነዚህ ወጣቶች ሙሉ ሲገደሉ አንተ ከዚህ በኋላ ሚሊሻ አይደለህም በማለት ግድያውን የፈጸመውን የወረዳው ብልጽግና የጸረ ሽምቅ ተዋጊ ነህ ተብሎ የመግደል ስልጣን ተጨምሮለታል ያለው ጀዋር መሐመድ ከገደላቸው መካከል ለታያና ግንቦት 13 ቀን 2013 ዓ.ም ጃርሶ ቀበሌ 02 የወጣት ረጋ ያለ የቤተ ክርስቲያን ዲያቆን የነበረ ሲሆን በተገደለበት ወቅትም የ11ኛ ክፍል ተማሪ እንደነበር ገልጿል። በተገደለበት ቀን ከቤተ ክርስቲያን ወጥቶ የኦርቶዶክስ እምነት ልብስ ለብሶ ያገለገለ ወደ ቤቱ እየተመለሰ ሳለ ሌሎች ሰዎች እየከለከሉት የሸኔ ሎጂስቲክ ነት ብሎ እዚያው ላይ ወጥቶ ወደ ቤቱ ሲመለስ በወረዳው አስተዳደር ፊት በጥይት አርከፍክፎ እንደገደለው ገልጿል። የወረዳው ካድሬዎች ልጁን ገድለው አባቱን አያና መርጋ የተባሉትን ለመግደል ሲሉ ከሀገር ኮብለው ከወጡ 2 ዓመት እንዳለፋቸው ገልጿል። ሌላው በዚህ ሚሊሻ የተገደለው ገነት ገምቴሳ ታህሳስ 13 ቀን 2013 ዓ.ም በዚያው ጃርሶ ወረዳ አቦኖ ዲላ ቀበሌ ሲሆን ደርባ ተክሌ ገዳ የተባለው በአቦ ጋርጆ ቀበሌ የካቲት 4 ቀን 2015 ዓ.ም ያደታ ተመስገን ጥቅምት 15 ቀን 2016 ዓ.ም ገበሬ የነበረ ዳንኤል አለማየሁ ግንቦት 18 ቀን 2016 ዓ.ም አቦኖ ዲላ ቀበሌ 6ኛ ክፍል ተማሪ የነበረ ዳግም መላኩ ጥር 15 ቀን 2015 ዓ.ም አቦኖ ዲላ ቀበሌ አራሽ ገበሬ የነበረና አብዲ ገመቹ በ2017 ዓ.ም በአቦ ጋርጆ ቀበሌ ተማሪ የነበረ ሶሪ ከበደ በ2016 ዓ.ም ጥቁ ሰንደን ቀበሌ 6ኛ ክፍል ተማሪ የነበረ እነዚህን ሁሉ አንድ ሚሊሻ የገደላቸው ቢሆንም ይህን የዘር ማጥፋት የጠየቀው ሚሊሻ ተጠያቂ አለመሆኑን በዚህ በአብይ አህመድ ዘመን በኦሮሞ ላይ የሆነ ያለው ነገር ተወርቶ አያልቅም በማለት ጀዋር መሐመድ ድርጊቱን በተመለከተ ባወጣው መረጃ አጋልጧል። በጃርሶ ወረዳ ውስጥ እየሆነ የነበረውና ያለው ነገር ይህ ብቻ አይደለም። እኛ ራሳችን በራሳችን ላይ እየፈራን ወጥተን እየገባን ነው። አንድ ነገር ከተናገርን ያስፈራሩናል ያሉ ነዋሪዎች የላኩትን መረጃ ይፋ አድርጎ እንተና ያወጣው ብለው ያሰሯቸው 360 ይሆናሉ። የምናደርገው ነገር የለንም። ለጊዜው አፋችንን ይዘን እየኖርን ነው። ይህ ሰው እየፈጸመ ስለነበረውና አሁንም እየፈጸመ ስላለው ግድያ የወረዳው ህዝብ ሁሉ ሊያረጋግጥልህ ይችላል በማለት ለጀዋር መሐመድ ቅሬታቸውን ማቅረባቸውን የሟቾችን ፎቶግራፍ ጭምር በማስደገፍ መረጃውን ይፋ አድርገዋል። የጠቅላይ ሚኒስትር አብይ አህመድና የአቶ ሽመልስ አብዲሳ አገዛዝ ኦሮሚያ ክልል የሚፈጽሙትን ግፍ ተከትሎ ስልጣናቸው አደጋ ላይ ወደቀ ሲሆን የኦሮሞ ህዝብ ተቆርቋሪ በመሆኑ የዘር ጥላቻ ቅስቀሳን በማድረግ የኦሮሞ ህዝብን ከጎናቸው በጥላቻ ለማሰለፍ መሞከራቸው በተደጋጋሚ ወቀሳ የተነሳ ሲሆን አንዳንዶች ደፈር ብለው በህወሓት የበላይነት ይመራ ከነበረው ኢህአዴግ ጊዜ በከፋ ሁኔታ የኦሮሞ ህዝብ ከጥቂት ተረኞች ዘራፊዎች በስተቀር ብዙሃኑ መከራውን እየገፋ መሆኑ ተደጋግሞ ሲጠቀስ ቆይተዋል። በንቁ የፖለቲካ ተሳትፏቸው እስከ ወህኒ ቤት የወረዱት ፖለቲከኛው አንዱዓለም አራጌም ከረጅም ጊዜ በኋላም ወደ አደባባይ ብቅ ብለው በወቅታዊ ጉዳዮች ላይ አስተያየታቸውን የሰነዘሩ ሲሆን ከሪፖርተር ጋር ቆይታ ያደረጉት ፖለቲከኛው አቶ አንዱዓለም በለውጡ ስለነበራቸው ተስፋም ከኢዜማ ራሳቸውን ስላገለሉበት ምክንያት እንዲሁም ስለ አሁናዊ የኢትዮጵያ የፖለቲካ ሁኔታም ሰፊ ሀሳቦችን አንሸራሽረዋል። ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር ያሉትም አቶ አንዱዓለም በዚያን ሰሞን አገር ፍንጥዝያ ላይ ነበረም። በዚያም ደረጃ ባይሆንም እኔም ተስፋ አድርጌ ነበረም። ነገር ግን 1-2 ወራቶችን ስመለከትም ነገሮችም ከሀዲድ እየወጡ እንደሆነም ይታይ ጀመር ብለዋል። እውነቱን ለመናገር ኦህዴዶችም በዚህ ደረጃም ይወርዳሉ ብዬም አስቤ አላቅም ነበር ያሉት አቶ አንዱዓለም ምክንያቱም ተበድለናል፣ ተጨቁነናል፣ ኢህአዴግ ውስጥ እንደ በታችነትም ስለሚታዩ ያንን የበታችነት ስሜትም እነሱ ከላያቸው ላይ አውርደው እንደገና ሌሎች ላይ ይጭናሉ ብዬም አስቤ አላቅም ነበረ። ምክንያቱም አንተ በደል ሲደርስብህም ቁስልህን ታውቀዋለህ፣ ያንን ቁስል ሌላው ላይ ማቁሰልም ትፈልጋለህ ብዬም አላስብም በማለትም ኦህዴድ ሲሉ በጠሩትም በገዢው የብልጽግና ፓርቲ ላይ ብርቱ ትችትም ሰንዝረዋል። አቶ አንዱዓለም ብርቱ ትችታቸውን የቀጠሉ ሲሆን ኦህዴድን ሲሉ የጠሩት ቡድን በዚህ ደረጃም ይወርዳሉ ብዬም አልጠብቅም ነበረም፣ ትከሻ ላይ ቆመው እስክታም ይወርዳሉ ብዬም አስቤ አላቅም ነበረም ብለዋል። በኢህአዴግ ዘመን በወርሃ መስከረም በፈረንጆቹ ሴፕቴምበር 14 2011 ከታዋቂ ፖለቲከኞችና ጋዜጠኞች ጋር በሽብር ክስ የተመሰረተባቸው በአመቱም የእድሜ ልክ እስራት የተበየነባቸው ፖለቲከኛው አቶ አንዱዓለም አራጌ ከተለያዩ አገር አቀፍና ዓለም አቀፍ የሰብአዊ መብት ተቃውሞች ብርቱ ተቃውሞ የተነሳ የዛሬ 8 ዓመትም ከእስራታቸው በምህረት መለቀቃቸው በቅርቡም ብዕርና ባሩድ የተሰኘ የ1974ቱ ኤሮፓ አቆጣጠር የኢትዮጵያ አብዮትና የዛሬ 8 ዓመት የ2018ቱን የፖለቲካ ምህዳርን ያነጻጸሩበትም ደጎስ ያለ መጽሐፍ ለአንባቢያን ማቅረባቸው ይታወቃል።
በወላይታ ዞን የተፈናቀሉ ወገኖች መልሶ ለማቋቋም በሚል አመራሮቹ ከእያንዳንዱ ተፈናቃይ እያስገደዱ ገንዘብ እየተቀበሉና ቤተሰቦቻቸውን በማስፈር መሬት ሽያጭ ላይ መሰማራታቸውን ተጎጂዎች ባቀረቡት ቅሬታ ገለጹ። በደቡብ ኢትዮጵያ ክልል በወላይታ ዞን ካቦ ኮይሻ ወረዳ በደረሰ ድንገተኛ የመሬት መንሸራተትና ናዳ አደጋ ምክንያት ከቀያቸው የተፈናቀሉ ንጹሐን ዜጎች መልሶ ለማቋቋም የተዘጋጀው መሬት የወረዳው ከፍተኛ አመራሮችና በአጋርነት ያደራጇቸው ደላሎች የከፍተኛ ሙስናና የዘመድ አዝማድ መጠቀሚያ ማድረጋቸውን WT ሚዲያ መረጃዎቹን ጠቅሶ ባወጣው የምርመራ ዘገባ አጋለጠ። በሐምሌ 2016 ዓ.ም በወላይታ ዞን ካዎ ኮይሻ ወረዳ በተከሰተው ድንገተኛ የመሬት መንሸራተትና ናዳ ምክንያት ከቀያቸው ለተፈናቀሉት ወገኖች በበላ አባያ ወረዳ አባያ ጮካሬ ጥጣ መንደር ላይ ሰፈራ ጣቢያ ተዘጋጅቶ በዘላቂነት የማስፈር ተግባር እየተሰራ መሆኑን አስታውሶ በምርመራው የተገኘው ተጨባጭ መረጃ የባንክ ዝውውር ሰነዶች፣ በእጅ የተጻፉ ይፋዊ አቤቱታዎችና በተጎጂዎች የተሰጡ የድምፅ ምስክርነቶች እንደሚያስረዱት በካዎ ኮይሻ ወረዳ የተንሰራፋው የሙስና መረብ ተፈናቃዮች የመሬት ዕድል እንዲያገኙ ከእያንዳንዱ ሰው 10 ሺህ ብር እጅ መንሻ ባለስልጣናት እየተቀበሉ መሆኑን ገልጿል። እነኚህ ምስጢራዊ የምርመራ ማስረጃዎችና ሰነዶች እንደሚያስረዱት የሙስናው ሰንሰለት የተዋቀረው በከፍተኛ ባለስልጣናትና በደላላነት በሚንቀሳቀሱ የመንግስት ባለሙያዎች ሲሆን በዋናነት ስማቸው የተጠቀሰው የካዎ ኮይሻ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ በላቸው ጌታውን ሲሆኑ እሳቸው ያደራጇቸው ደላላና የግብርና ባለሙያ የሆኑት አቶ ተመስገን ኮሶ ጮራሞ እንዲሁም የብልጽግና ፓርቲ አመራር አባል የሆኑት አቶ መስፍን ማንዛና መስል ደላሎች በመሆን ተፈናቃዮቹን 10 ሺህ ብር ካልከፈላችሁ ወደ አባላ አባያ የመልሶ ማቋቋሚያ ቦታ አትሄዱም በማለት በፍጹም ህገወጥ መስፈርት ማስቀመጣቸውን ዘገባው አመልክቷል። ገንዘብ ያላቸው ተጎጂዎች ጉቦ እየከፈሉ ሲሄዱ አቅም የሌላቸው ድሆች ግን ተስፋ ቆርጠው ሜዳ ላይ መውደቃቸውን፣ አንዳንዶች ጉቦ ጭምር ሰጥተው የዕድሉ ተጠቃሚ እንዳልሆኑ በቅሬታ ማንሳታቸውም ተገልጿል። የምርመራ ሪፖርቱ እንደሚያስረዳው የወረዳው መዋቅር ይበልጥ የሚያጋልጡ 4 ዋና ዋና የዘመድ አዝማድ ዝርፊያዎች መኖራቸውን አንደኛው የግብርና ባለሙያ አቶ ተመስገን ኮሶ ጮራሞ እናታቸው ወይዘሮ ዳልቦሬ ደጋፌን በተፈናቃይ ስም መዝግበው በአባል አባያ የመሬት ዕድል እንዲያገኙ ያደረጉ ሲሆን በአሁኑ ወቅት ይህንን የተሰጣቸውን መሬት ቦታ በ150 ሺህ ብር ለመሸጥ እየተደራደሩ እንደሚገኝ ተጠቅሷል። በተጨማሪም አቶ ተመስገን በተመሳሳይ ሁኔታ የኢንሹራንስ ወይም የዕድል ተጠቃሚ በማድረግ የእናታቸውን ወይንም አቶ ዳቃ ደጋፌን በተፈናቃይነት መዝግበው መሬት እንዲወስዱ መደረጉን የጠቀሰው ዘገባ የካዎ ኮይሻ ወረዳ አመራር የሆኑት አቶ ማንዳዶ ማላኮ የራሳቸውን የ14 ዓመት ታዳጊ ልጅ የመሬት ዕድል እንዲያገኝ ለማድረግ የአባቱን ስም በመቀየር የአብሲራ ማላኮ ቺዮሌ በሚል የሐሰት ስም መዝግበው የመሬት ተጠቃሚ ማድረጋቸውንም ይኸው መረጃ ጠቅሰዋል። የመሬት ናዳ ስጋ ካለበት አካባቢ እንዲነሱ የተወሰነው በአጠቃላይ ወደ 300 የሚጠጉ አባወራዎች መሆናቸውን በክልሉ በዞኑና በአጋር ድርጅቶች እገዛ እየተከናወነ የሚገኘው ይህንን ፕሮግራም ከወላይታ ዞን አደጋ ስጋትና ምግብ ዋስትና ጽሕፈት ቤት በተገኘው መረጃ በመጀመሪያ ዙር 100 አባወራዎች በአባላ አባያ ወረዳ በተዘጋጀ የሰፈራ ጣቢያ ላይ የሰፈሩ ሲሆን በአሁኑ ወቅት በሁለተኛው ዙር ከ70 በላይ አባወራዎች በተመሳሳይ ቦታ ለማቋቋም የቅድመ ዝግጅት ስራ እየተሰራ ነው ሲል ጽሕፈት ቤቱ በሰጠው ማስተባበያ ገልጿል። አብዛኞቹ ሰፋሪዎች በመሰል ሙስናና በሐሰተኛ ሰነድ የተደራጁ መሆናቸውን እንዲሁም የወረዳው አመራሮች የገዛ ቤተሰቦቻቸውን በመጠቀም ከፍተኛ የሙስና ወንጀል የፈጸሙ መሆኑን መረጃዎች የሚያረጋግጡ ሲሆን እውነተኛዎቹ ተፈናቃዮች ዛሬም ፍትህ ማጣታቸውን ዘገባው አመልክቷል። ይህ በእንዲህ እንዳለ ከዚህ ቀደም በዚያው በደቡብ ኢትዮጵያ ጋሞ ዞን በመሬት መንሸራተት ሳቢያ የተፈናቀሉትን ለማቋቋም የተሰበሰበውን ገንዘብ ባለስልጣናት መዝረፋቸውና ዛሬም ድረስ ተጠያቂ አለመሆናቸው፣ ዝርፊያው ከክልል እስከ ፌዴራል ያሉ ባለስልጣናት በቅንጅት የፈጸሙት ተግባር መሆኑ በቅሬታ መነሳቱ አይዘነጋም። ይህ በእንዲህ እንዳለ የደቡብ ምዕራብ ኢትዮጵያን በተለይም የከፋን ባህል ለማስተዋወቅ ከፍተኛ አስተዋጽኦ የሚያደርገው ድምፃዊ ምትኩ በቀለ ሸውሲ አዲስ አበባ ውስጥ ባልታወቁ የጸጥታ ሰዎች ታፍኖ መወሰዱን ቤተሰቦቹ ባወጡት መረጃ ገልጸዋል። ድምፃዊ ምትኩ በቀለ ሸዊስ ትላንት 9 ሰዓት አካባቢ ሲቪል በለበሱ የአገዛዙ የጸጥታ ሰዎች የተያዘ ሲሆን በወቅቱ ባለቤቱ ወደት እንደሚወስዱ ሲጠይቋቸው ሜክሲኮ ኬከር ህንፃ ስር ያለው ፖሊስ ጣቢያ እንወስደዋለን ያሉ ቢሆንም ወደ ፖሊስ ጣቢያው ቤተሰብ ሄዶ ለማረጋገጥ ያደረገው ሙከራ ተከትሎ በጣቢያው እንደማይገኝ ማወቃቸውን የደረሰበትን ስለማያውቁ ስጋት ላይ መውደቃቸውን አስታውቀዋል። ድምፃዊ ምትኩ በቀለ ዘፋኝ እንጂ ፖለቲከኛ አይደለም፣ ጥፋት አጥፍቶም ከሆነ በህግ አግባብ ይጠየቃል እንጂ እንደውም በዴ ታፍኖ መወሰድ የለበትም፣ ለሀገር የደከመ ብዙ የለፋ የህዝብ ሀብት ነው ሲሉ ቤተሰቦቹ ድምፅ እንዲሆኗቸው በማህበራዊ ሚዲያ ጥሪ አቅርበዋል።
የዛሬ 90 ዓመት በዚሁ ዕለት የኢትዮጵያው የመጨረሻው ንጉስ ቀዳማዊ ኃይለ ሥላሴ ወደ ስዊዘርላንድ ዋና ከተማ ጄኔቫ በመጓዝ በዛሬው የተባበሩት መንግስታት የተተካውን የዓለሙ ማህበረሰብ ሊግ ኦፍ ኔሽን ፊት ለፊት በመቅረብ አንድም ታሪካዊ ንግግር አድርገዋል። ስዊዝ ኢንፎም ታሪክ ሲታወስ በማለት እንደዘገበው በወርሃ ሰኔ በፈረንጆቹ ጁን 30 1936 ወደ ጄኔቫ ያቀኑት ግርማዊነታቸው የሊግ ኦፍ ኔሽን መስራቾች መካከል አንዱ የሆነችው ሀገራቸው ኢትዮጵያ በፋሺስት ጣሊያን የተወረረችበትን ሁኔታን ለ41ዱ የሊግ ኦፍ ኔሽን አባላት ለማሳሰብ አባል አገር ኢትዮጵያም እርዳታ እንዲሰጣት ላቀረቡት የእርዳታ ጥያቄም ጆሮ ዳባ ልበስ መባላቸው ይህ የሊጉ ደካማነት ለኢትዮጵያ ጥያቄ ሊጉ ሆነ መገናኛ ብዙሃን ትኩረት መንፈጋቸው ታሪክ መዝግቦታል ብሏል። በስደት ላይ በነበሩበትም ግርማዊነታቸው በወቅቱ ለሊግ ኦፍ ኔሽን አቤት ከማለታቸው በተጨማሪ በሊጉ ታሪክ ውስጥ በሊጉ ፊት ንግግር ያደረጉ የመጀመሪያው የአገር መሪም ተብለው ተመዝግበዋል። እንደ ታሪክ የተመዘገበው ሌላው ክስተትም ግርማዊነታቸው ወደ መድረኩ ወጥተው ንግግር ማሰማት እንደጀመሩ ከስብሰባው አዳራሽ የነበሩትም ታዳሚዎችም ይህ የእርሶ ቦታም አይደለም ረጅም እድሜም ለሙሶሎኒ የሚል በጩኸትና በፊሽካም የታጀበ የማደናቆሪያ ሙከራም አሰምተዋል። በአዳራሹ የነበሩ 10 የጣሊያን ጋዜጠኞችም ሙያዊ የክህሎታቸው የሚጠይቀውን ብዕርና ወረቀትም መቅረጫ መሳሪያም ይዘው ከመግባትም ፊሽካ በመንፋትም የፋሽስት ዘፈንን በመስፈን የግርማዊነታቸው ንግግር ለማቋረጥ ብርቱ ጥረትም ማድረጋቸው እነዚህም ጋዜጠኞችን ከእኩይ ተግባራቸው እንዲታቀቡ የስብሰባው አዳራሽ ለቀው እንዲወጡ በጸጥታ ኃይሎች ግፊት ቢደረግባቸውም ስድባቸውና አፍቃሪ ፋሽስት ዘፈናቸው ከመስፈን አለመቆጠባቸው ግርማዊነታቸውም ሁኔታው እስኪረግብ ንግግራቸውን ለማቋረጥ መገደዳቸው ፖሊስ በዕለታዊ ሪፖርቱ ላይ ከትቦታል። የስዊዙ የታሪክ ተመራማሪ አራም ማቴሎ ፋሽስት ወራሪ መንስኤውን ሲያብራሩ እንደ ፈረንጆቹ አቆጣጠር በ1896 በዳግማዊ ምኒልክ አመራር በአድዋ ጦርነት የተሸነፈው የእነ ሙሶሎኒ አባትም የኮሎኒያሊስትም ህልሙ ባለመሳካቱ ሙሶሎኒ ኢትዮጵያን ዳግም ለመውረር ከ1932 ዓ.ም ጀምሮ ሲያሴር እንደነበረ እንደ ጣሊያን ሁሉ በሊግ ኦፍ ውስጥ አባል የሆነችው ኢትዮጵያ በአባል ሀገርም ስትወረር ሊጉ በጣሊያን ላይ ለዘብተኛ የሆነ ውንጀላ ከማቅረብ ውጪ የእንግሊዝ መንግስትም በስዊዝ ካናል ቦይ ይጓዙ የነበሩ የጣሊያን የጦር መርከቦች ላይ ክልከላ አለማድረጉ ጣሊያን ነዳጅና የጦር መሳሪያን በቀላሉ እንድታጓጉዝ ማድረጓም ተዘግቧል። እንደ ካናዳዊቷ የታሪክ ተመራማሪ ሱዛን ፔድሬሰን ትንታኔ የዓለም ደህንነትን ሊታደግም የተቋቋመው የዓለም አቀፉ ሊግም ለአውሮፓ ቀኝ ገዦችም ያደላም ልበውን አሳይቷልም ብለውታል። የጣሊያን ወራሪም ጦር በኢትዮጵያም ሲቪሊያኖች ላይ ጭፍጨፋም እንዲያደርግም የተፈቀደለት ይመስላልም ሲሉ ተችተውታል። ግርማዊነታቸው በሊጉ ያሰሙት ንግግር ሊጉም ተልኮን አለማወጣቱ በታሪክ ፊት ተሸናፊነቱን የሚያሳይ የአስክሬን ሳጥኑን በምስማር የለተሙት ወይም የከረቸሙት ናቸው ሲልም የታሪክ ተመራማሪዎችም አውስቷቸዋል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆችም የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዚዳንት ዶናልድ ትራምፕ ያደረጉትን ጥረትም የአገሪቱ ጠቅላይ ፍርድ ቤት ውድቅ አደረገው። የአሜሪካም ጠቅላይ ፍርድ ቤትም ዛሬ ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞችም በአሜሪካ ውስጥ የሚወለዱ ልጆችም የአገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገው ጥረትን አግዷል። ፕሬዚዳንት ትራምፕና የህግ ቡድናቸው ሲያራምዱ የቆዩትን አቋም ህግ አውጪዎቹ ብዙም ሲደግፉትም መታየቱም ተመልክቷል። በአሜሪካም ጠቅላይ ፍርድ ቤት የተላለፈውን ውሳኔም አንድ ትልቅ ድል መደረጉ ተመልክቷል። ከ9ኙ የጠቅላይ ፍርድ ቤት የእድሜ ዘመን ዳኞችም አብላጫውን ቁጥር የያዙትም 150 ዓመት ያስቆጠረውን በመውለድ የሚገኘውን የዜግነት መብትም እንዲቀለበስም አለመፍቀዳቸውም ተመልክቷል። የጠቅላይ ፍርድ ቤቱ ውሳኔ ፕሬዚዳንት ትራምፕን እንደሚያስቆጣ የሚጠበቅ ሲሆን ሰነድ አልባም ስደተኞች ወደ አሜሪካ የሚገቡትን መንገድ ለመገደብ ሌሎች አማራጮች መፈለጋቸውም አይቀሬ ነውም ተብሏል። ጠቅላይ ፍርድ ቤቱ የፕሬዚዳንት ትራምፕን ሐሳብ የቀለበሰው 6-3 በሆነ ድምጽ መሆኑም ታውቋል። የአሜሪካ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞችም የሚወለዱ ልጆችም አሜሪካ ውስጥ በመወለድ እንደ በርካታ ሀገራት ዜግነትም እንዳያገኙ ለማድረግም ትራምፕ ፕሬዚዳንታዊ ትዕዛዝን ለመጠቀም መሞከራቸውን ቀደም ሲል መዘገባችን ይታወሳል። ከዚህ ቀደም ጠቅላይ ፍርድ ቤቱ የስር ፍርድ ቤቶችም ፕሬዚዳንታዊ ትዕዛዞችን ለማገድም የሚያስችለውን ስልጣን ውስን እንዲሆን ሲበይን ፕሬዚዳንት ትራምፕ
ለህፃናትም ትልቅ ድል ብለውት እንደነበረም ይታወሳል። ፕሬዚዳንት ትራምፕም ስለ ዛሬው የጠቅላይ ፍርድ ቤትም ገና አስተያየታቸውን ባይሰጡም ከዚህ ቀደም በመወለድ የሚገኝ ዜግነት የህገወጥ ስደትም ትልቁ ማግኔት ነው ማለታቸው አይዘነጋም። ከፈረንጆቹ 2015 ጀምሮ የስደተኞች ፖሊሲያቸው አካል በመውለድ የሚገኝ ዜግነትን ማስቀረት ሆኖም መቀጠሉ ተመልክቷል። ከጥቂት ሳምንታት በፊት ትሩዝ በተሰኘው ማህበራዊ ትስስር ገጻቸው በመወለድ በሚገኝ ዜግነትም ሰንሰለትም ታስረን መኖር አንችልም በማለትም ፕሬዚዳንቱ ለዚህም ከሰነድ አልባ ለሚወለዱ ህጻናትም ያላቸውን ተቃርኖ መግለጻቸው ተመልክቷል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሳት ሳተላይት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።